ብሔርም እንዳለ ታምናለህ አንተ? አዎ እንዴት ብሔር የለም አንተ? እኔ ብሔር ምንድነው ደግሞ? ብሔር የለም? ምንድነው ብሔር? እስቲ አስረዳኝ። እኔ ብሔሬ ትግራዋይ ነኝ። አንተ ትግራዋይ ነህ? ክርስቲያን ነህ? ጋዴ ነህ? አዎ ብዛት ቆይ ማንነት አትካድ እኮ ነው ይያል። አንተ ምን አይነት ችግር ውስጥ ነህ ያለው ወዳጄ? እኔ አሁን ከሚዲያ ጀርባ አልተውም አገኘሃለሁ። ትግራዋይ ነህ? ክርስቲያን ነህ? ጋዲዝም ነህ? ስቃይ ውስጥ እኮ ነው። አሁን አንተ ለሰው ሐሳብ የሚሆን ሐሳብ አለ? አሁን አንተ ከብሔር ከዚህ ቆይ አና ቆይ ማለት እኮ አዳምጠኝ። ማለት ስትሆን ትግሬ ሲባል የአማራ ልብ ምን ቆይ ትግሬ የሚባል እንትን የለም። ቆይ አንተ ህዝብ ጋር ታጣላይ። ቆይ ትግሬ የሚባል ትግሬ ሳይሆን ኖ ትግራዋይ በለው ትግሬ ና እቺ ፈውስ እንድትሆን ነው ለኢትዮጵያ ህዝብ። ትግርኛ የሚባል ቋንቋ ባህል አለ። በደንብ አዳምጠኝ። አማርኛ የሚባል ቋንቋ ባህል አለ። ኦሮሞኛ የሚባል ቋንቋ ባህል አለ። ኦሮሞ የሚባል ግን ሰው የለም። ትግሬ የሚባል ሰው የለም። አማራ የሚባል ሰው የለም። አማርኛ የሚባል ቋንቋ ነው ያለው። የአማራ ልብ ምት፣ የኦሮሞ ልብ ምት፣ የትግራይ ልብ ምት የሚባል ነው። የሰው ልጅ የህይወት ስርዓቱ አንድ አይነት ነው። ይሄ ለምሳሌ በትግርኛ ማይ ነው፣ እሷ በኦሮምኛ ቢሻን አለችው፣ እኔ በእንግሊዘኛው ዋተር አልኩት። ሁላችንን ጥማችንን መጠቆም ነው የቋንቋው ስራ። እንዴት ማንነት ይሆናል? ትግራዋይ ነኝ። ቆይ እቺ ጥቅም ለአንተ ጥቅም ለሰውም ጥቅም ስለሆነች ነው። ሰውን ይኸውልህ ሃይማኖት አየህ አንተ ከምንም ነገር ነፃ ላስጣለህ። ጋዲዝም ምን በለው ትግራዋይ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ ኦርቶዶክስ ነኝ፣ እስላም ነኝ፣ አፍሪካዊ ነጭ ነኝ እያለ የሚቀባጥረው አንድ አይነት ጨለማና ድንቁርና እንጂ ሰው ነው። አንተ አሁን እኔ እናንተ ራቁታችን ብንቆም እዚህ አሁን ያንተ ዕቃ ትግራዋይ ነኝ ይላል፣ አይን አማራ ነኝ ይላል። ቆይ ልጨርስ። ይሄ ጽንበል ይሄ ለሰው ወንጌል ነው እየነገርኩ ያለሁት። ሰውን ሁሉ አርነት የሚያወጣ ምላስህ ትግሬ አማራ ነኝ ይላል አይልም። ኢትዮጵያን ዋጋ እያስከፈላት ያለው ትግሬ ነኝ፣ አማራ ነኝ፣ ኦሮሞ ነኝ እያለ የሚቀባጥር ቀባጣሪ አጋንንት ሰይጣን እንጂ እግዚአብሔር አማራ አልፈጠረም፣ ትግሬ አልፈጠረም። አንተ ትግራዋይ አይደለህም፣ ሰው ነህ። ትግራዋይ አይደለህም አንተ፣ ጋዲዝምም አይደለህም፣ ወንድ ነህ። በወንድና በወንድ መካከል ደግሞ ልዩነት የለም። ያንተም ዕቃ ዘር ነው የሚሰጠው፣ የእሷም ዘር ነው የሚቀበለው። ይሄንን የተፈጠረና የተወለደን አካል ጣልቃ ገብተህ ትግራዋይ ነኝ ምናምን ይትላል። አንተ ራስህ ሳታርፍ ለሰው ረፍት ማምጣት አትችልም ወንድሜ። ነፃ መውጣት አለ። ግን እኮ ያስጨረስከኝ ምን እድል አለ? እድልህን እኮ በሙሉ ሽባ ያስቀረህ እኮ ነው አንተ። እንደገና ድንቁርና ጨለማነት ወደ ሌላ ለሱ ያስተላልፈኛ። ልጨርስና ልሰጥሃለሁ። ጸጥ ብዬ ነው ማለት ምን ይጀመጣል? ምን ይጀመጣል? ይኸውልህ ተድላ ወዳጄ፣ አሁን በእንዲህ አይነት መንገድ ማንደማመጥ ያንኑ ሃይማኖት ድግምት ልታመጣብን ልታስተላልፍብን ጸጥ ብለህ ስማ አንተ። ህግና ስርዓት ጸጥ ብለህ ስማ። ትግራዋይ ነኝ ይላል። ሁለተኛ ይሄን ቋንቋ እንዳደረገ